ሰላም ጤና ይስጥልኝ ውድ ተመልካቾች፣ ይህ ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የጋዜጠኝነት ውድድራችን ነው። ዛሬም ደግሞ 30 ተወዳዳሪዎች ከጀርባ ይገኛሉ። በሆስቲንግ አንድን ነገር በማቅረብ የራሳቸውን የሚሉትን ጉዳይ ላይ ተዘጋጅተው እዚህ ያሉ። ዛሬም ደግሞ የተለያዩ ዳኞችን ጨምረን እዚህ እንጠራቸዋለን። ዳኞች ሀሳብ ይሰጡበታል። እናንተም በየቤታችሁ ሆናችሁ ደግሞ በእነዚህ ውድ ልጆች ላይ የተሰማችሁን ሀሳብ እየተነጋገራችሁ በጣም ካደነቃችሁ ደግሞ በየራሳቸው ኤስኤምኤስ ቁጥራቸው ድምጽ እየሰጣችሁ አብረን ቆይታ እናደርጋለን። በስተቀኝ ደግሞ ወላጆች ይገኛሉ። እነሱ ሞራል እየሰጡ እናንተም ደግሞ በየቤታችሁ ሆናችሁ ለነዚህ ድንቅ ተወዳዳሪዎች በኤስኤምኤስ ኮዳቸው ድምጽ እየሰጣችሁ የዛሬውን ቆይታ አብረን እናደርጋለን። እናመሰግናለን ዳኞች ስለመጣችሁ ስላከበራችሁን። እነዚህ ደግሞ የሚታዩ ልጆች ላይ ብቻ ሳይሆን በቴሌቪዥን መስኮትም ለሚያዩት አንድ አዲስ ሀሳብ ትጨምራላችሁ ብለን እናስባለን። በቀጥታ ወደ ውድድር የምንሄደው ግን ይሄ መድረክ ባዶ መሆን ስላለበት እዚህ ጋር የሚቆመው አቅራቢው ብቻ ስለሆነ እነሱን ደግሞ ወላጆች እያጨበጨብን እንሸኛቸዋለን ወደ ውጭ። በቀጥታ ወደ ቀጣይ ተወዳዳሪያችን እንሄዳለን። ቀጣይ ተወዳዳሪያችን በዋይኤ 28 ተወክላለች። ዮርዳኖስ ሳሙኤል መድረኩን ትይዛለች። ዮርዳኖስ ሳሙኤል ዋይኤ 28 ሳምንትን አሻግሮ ቀን ጠብቆ ቆጥሮ የመገናኛችን ሰዓቱ ደረሰ። አጓጊ የሆነው ምን አዲስ ጀመረ? ሰላም ልጆችዬ እንደምን አላችሁ? ሄቲቪ የልጆች ዓለም ሳምንታዊ የሆነው ምን አዲስ ተጀምሯል። እንደ ሁሌው እናንተ ልጆች የሚያዝናኑና የሚያስደስቱ ፕሮግራሞችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ ወደ እናንተ የምናደርሰው ፕሮግራም የመጽሐፍ ዳሰሳን ነው። በመጽሐፍ ዳሰሳችን የተለያዩ አስተማሪ መጽሐፎችን እየመረጥን ለእናንተ ለልጆች ጥቆማ እናደርጋለን። ወደ ዛሬው መጽሐፋችን ከማለፋችን በፊት ግን አንድ ጥያቄ እናንሳ። በአንድ እጃችሁ ምን ያህል እንቁላል መያዝ ትችላላችሁ? በመዳፋችሁ ሳይሆን በአንድ እጃችሁ ጀርባ ምን ያህል እንቁላል መያዝ ትችላላችሁ? ትንሽ ይከብዳል አይደል? ኢብራሂም ሳዲቅ የተባለው ኢራቃዊ ግን 18 እንቁላሎችን በአንድ እጆቹ ጀርባ በመያዝ የዓለም ሪካርድን በመስበር በዓለም የድንቃድንቅ መዝገብ ችሏል። ታዲያ ይህንን በተመለከተ ባልደረባችን ማርካን ስለምትለን ነገር ጉዳይ አለ። እኔ ከወዲሁ አበቃን። ማርካን ትቀጥላለች። መልካም የመጽሐፍ ዳሰሳ ቆይታ ይሆንላችሁ። ዋው እናመሰግናለን። በንግግሯ ስለሸኘችልኝ ነው የገባሁትኝ። እሷ እዛ ላይ ስላበቃች አሁንም የሚያጓጓ ዝግጅት ነው። ሄጄ ለማየት በጣም አላ እሺ ካለ እሱ ፕሮግራም ለማየት እሞክራለሁኝ። እንዴት አድርጎ 18 እንቁላል ነው? አዎ በአንድ እጆቹ ጀርባ። እሺ ለማየት ስለጓጓ ነው። ምናልባት ከተቻለ ይህም አለ ላይ ለማቅረብ እንሞክራለን አዲስ ዜና ከሆነ። ስለዚህ በቀጥታ ወደ ዳኞች ነው ማልፈው። ለሰለሞን አባቡ ሰጣለሁ። አንተ ፕሮግራሙን ነው የጓጓው፣ እኔ ደግሞ ብትቀጥል ብዬ ጓጓ ነበር። በጣም ደስ ስለሚል አጠረብኝ በጣምና አቀራረቧ ያው አንድ ከመጓጓቸው ርዕሶች መካከል ደግሞ የመጽሐፍ ዳሰሳ ነው። ልጆች ቅድም ስነ ምግባር እንዳልኩት ሁሉ አንደኛው ልጆችን ሙሉ የሚያደርገው ማንበብ ስለሆነ አጣቅሳ ነው በምሳሌ የጀመረችው። ቀደም ሲል በቆንጆ ሰውን ከች እንዴት መያዝ ይቻላል በሚባለው በምሳሌ ነውና የጀመረችው። አገባቧ፣ ቅልጥፍና ጋዜጠኞች አሁን የምናደንቃቸው ሴት ጋዜጠኞች አሉ ከድሮ ጀምሮ አይደል? ይሄን ፓርታቸው ነው። ካሜራ ፊት ያሉ አይመስልም አንዳንዶቹና ከፈገግታ ጋር ከአጠቃላይ ከሙሉ ሰውነት እንቅስቃሴ ጋር በሙሉ ነው ሰው መያዝ የሚችሉትና ዮርዳኖስ ሳሙኤል ይሄን ተላብሳ በሚገባ ነው ባጭሩ የነገረችን። ባጭሩ ሰውን ትገነዘባለህ። አንዳንዴ ጋዜጠኝነት ባጭሩ እቺ ልጅ ምን አላት፣ ይሄ ልጅ ምን አለው የሚለውን ነገር መርዘም አንዳንዴ አያስፈልገውም። ማጠርም አንዳንዴ ውበት ነው ጋዜጠኝነትና ስለዚህ በጣም ጎበዝ። ዛሬ ኢንስፓየር ካደረጉኝ ልጆች መካከል አንደኛዋ እሷ ናት። ደስ ብሎኛል። በጣም ጥሩ። ተጨማሪ ሀሳብ ካለ? ከሌለ ዳኞች ነጥብ ያዘጋጃሉ። በቴሌቪዥን መስኮት የምትመለከቱ ደግሞ አሁን ያቀረበችው በጣም አስገራሚ ነው አስደናቂ ነው ካላችሁ በዋይኤ 28 ላይ ዮርዳኖስ ሳሙኤልን ነጥብ እየሰጣችሁ መደገፍ ትችላላችሁ። ዳኞች ነጥብ እያሳዩኝ ነው። 10 9 10 እናመሰግናለን። በጣም ጥሩ ቆይታ እያደረግን ያለ ነው። ዛሬ የተመለከታችኋቸው ተወዳዳሪዎቻችን ካሁን በፊትም በቴሌቪዥን መስኮት እያያችሁ ስለሆነ 800 ላይ 800 ልክ እንደ ስልክ ቁጥር ነው።
800 ላይ ኤስኤምኤስ የምታደርጉበት ቁጥር የምትልኩት ደግሞ የተወዳዳሪዎችን ኮድ ነው የሚሆነው። በቀጥታ ወደ ቀጣይ ተወዳዳሪያችን እንሄዳለን። ቀጣይ ተወዳዳሪያችን በዋኤ 01 የተወከለችውን ሁስኒያ ሙህዲን ወደዚህ ጋብዛለሁኝ። ሁስኒያ ሙህዲን ዋኤ 01 እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ይህ በኢቲቪ ልጆች ዓለም ተዘጋጅቶ የሚቀርብ የበዓል ልዩ ፕሮግራም ነው። እንግዲህ የኢድ አልፈጥር በዓል ምንድነው? ምን ነገሮችን በኢድ አልፈጥር በዓል እናከናውናለን? ለምንስ እናከብራለን? የሚለውን ስንመልስ የኢድ አልፈጥር በዓል እንግዲህ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በኢቲቪ ልጆች ዓለም ተዘጋጅቶ ወደ እናንተ የሚቀርበው ዛሬ የኢድ አልፈጥር ልዩ ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ የበዓል የተለያዩ ፕሮግራሞችን አዘጋጅተንላችኋል። ልጆችዬ ዛሬ እንግዲህ በዓልን ከእናንተ ጋር የምናከብረው እኛ ከኢቲቪ ልጆች ዓለም ቀጥታ ወደ እናንተ ስርጭታችንን እያደረግን ነው። በመጀመሪያም የኢድ አልፈጥር በዓል ምንድን ነው? እየመለሳችሁ ነው አይደል ልጆችዬ? የኢድ አልፈጥር በዓል ከአንድ ወር የረመዳን የጾም ቆይታ በኋላ ጾማችንን የምንፈታበት ልዩ በዓል ነው። የጾማችሁን ጊዜ እንግዲህ ቤተሰቦቻችሁን በማገዝ የተለያዩ ነገሮችን እያደረጋችሁ እንዳሳለፋችሁ እርግጠኛ ነኝ። በበዓሉም ዕለት ደግሞ ማድረግ ያለባችሁ የተቸገሩ ሰዎችን በመርዳት ቤተሰቦቻችሁን በማገዝ ነው። በቀጣይ እንግዲህ የምናልፈው በበዓል እንግዲህ ምን አይነት ነገሮች ይደረጋሉ? እናንተስ በበዓል ምን አይነት ነገሮች የተለያዩ ነገሮች ይደረጋሉ አይደለ? በበዓል ዕለት እንግዲህ ጠዋት ተነስተን የበዓል ልብሶችንን ለብሰን ወደ መስጊድ ሄደን ሰግደን ከመጣን በኋላ ከቤተሰባችን ጋር ሰብሰብ ብለን በዓልን እናከብራለን። እንደዚህ በምናከብርበት ጊዜ እንግዲህ የተለያዩ ምግቦች፣ መጠጦች ይዘጋጃሉ አይደል ልጆችዬ? አሁን እንዳላችሁኝ እርግጠኛ ነኝ። እናንተ ቤት ዛሬ ምን ተዘጋጅቷል? ይሰማኛል። ስለዚህ ዛሬ በጣም የተለያዩ ነገሮች ተዘጋጅተዋል። በበዓል ጊዜ እንግዲህ ከሚሰሩ ስህተቶች አንዱ ምንድነው? ቅባት የበዛባቸውን ምግቦች መጠቀም ነው። ይህም ለጤናችን እንግዲህ በጣም ጠንቅ ነው። በበዓል ዕለት እንግዲህ አትክልትና ፍራፍሬ ያለባቸውን ይዘቶች በመጨመር በዓላችንም ጤናችንንም መጠበቅ እንችላለን። በቀጣይ የምናልፈው ትንንሾቹ አብሳዮች ወደ ተሰኘው ፕሮግራማችን ነው። ዛሬ በትንንሾቹ አብሳይ በተሰኘው ፕሮግራማችን ልጆች ከሼፍ ዚጋ የበዓል ምግቦችን ይሞክራሉ፣ ይሰራሉ። እንግዲህ መርሳት የሌለባችሁ ልጆችዬ ምግብ ስታበስሉ ከትልልቅ ሰዎች ጋር በመሆን ራሳችሁን መጠበቅ አለባችሁ፣ ቤተሰቦችንም ማገዝ አለባችሁ እንላለን። እንግዲህ ፕሮግራሙ ይቀጥላል። እኔ እዚህ እሰናበታለሁ። የኢድ ፕሮግራም ይቀጥላል። ተከታተሉ። እናመሰግናለን። በጣም ጥሩ። ሁስኒያ ሙህዲን በዋኤ 01 ተወክላለች። ዛሬ ደግሞ እንደዚህ ሽብርቅ ብላ የኢድ አልፈጥርን በዓል አቅርባልናለች። ዳኝነቱን ደግሞ ለዳዊት ታሰሰታለሁ። እሺ፣ በጣም እናመሰግናለን ሁስኒያ። አንድ ኳሊቲ ነው የሆነ ነገር ውስጥ ሳትሆኚ ግን እንደሆንሽ ሆኖ በደንብ ማውራት እና ስክሪፕት ማዘጋጀት በጣም ልዩ ነገር ነው። በዓል ነው የመሰለን። ብዙ ነገሮችን የዳሰስሽው በዓል እንዲመስል ነው ያውሉ። ስለ ምግቡ፣ ስለ ጥንቃቄው፣ ስለ ብዙ ነገሮች ይዘት አንስተሻል። ከዛ ይዘቱን ደግሞ በደንብ ነው ያብራራሽውና ብዙ ጊዜ እንደውም ሚዲያ ላይ ቀድሞ ይቀረጻል። የበዓላት ፕሮግራሞች ቀድሞ ይቀረጻሉ። ያኔ ትልቁ ኳሊቲ ምንድነው? በዓል እንደሆነ ለማሰብ ተመልካቾች ያኔ የበዓል ቀን ሲያዩት ያንን ፕሮግራም ለበዓል ቀን አብሮ ላይቭ ነው የሚመስላቸው፣ ግን ደግሞ ቀድሞ የተዘጋጀ ምክንያቱም ብዙ ዝግጅት ይፈልጋል የሚዲያ ስራ። ቀድሞ የተዘጋጀ ነው፣ ነገር ግን እዛው አብረው ነው የሚመስላቸውና አንቺም እነዚህ ያቀረብሻቸው የምታቀርቢያቸው የምታወሪያቸው ነገሮችም እኛም አብረን በዓሉን እንድናከብር የሚያደርጉ ናቸውና ይሄ በጣም ልዩ ነገር ነው። አለባበስሽ፣ ፈገግታሽ በጣም ቆንጆ ነው። ፍጥነት እሱን ነው በጣም ትልቅ ማስተካከል ያለብሽ ነገር። አሁን የትራፊክ አደጋ እንዴት ነው በ30 ሲነዳና በ100 የሚደርሰው ጉዳት እንዴት ነው? አይገናኝም አይደለ? በ30 ሲሆን ወይ ነካ ነው፣ በ40 ሲሆን አይደለ ቶሎ የመስተካከል እድሉ በጣም ሰፊ ነው፣ ጉዳቱም ይቀንሳል። ግን በ120 ከሆነ በጣም ትልቅ ጉዳት ያደርሳል። አንቺም ጋር እንደዛው ነው። ብዙ ቃላት ይተዋሉ። አንቺም ነርቨስ ትሆኛለሽ። አንቺም ላይ ተመልካችም ላይ የሚያደርሰው ተጽዕኖ በጣም የከፋ ይሆናል፣ በጣም ስትፈጥኝ ማለት ነው። ስለዚህ የፍጥነቱን ጉዳይ በጣም ማስተካከል ይገባሻል። አትፍሪ። የመድረኩ ንግስት አንቺ ነሽ እኮ። ሁላችንም በአንቺ ቁጥጥር ስር ነን። ተመልካቹም ሁሉም አንቺ እንዳልሽን ነው የምንሆነውና ሁሉ ነገር ከአንቺ በታች ስለሆነ መፍራት የለብሽም፣ መስጋት የለብሽም። ዋናው ዝግጅቱን ነው
በደንብ ከተዘጋጀሽ በቃ በጣም ጥሩ ስጋትሽን በደንብ ቀርፈሽ ነው እዚህ መድረክ ላይ መቆም ያለብሽ። እሺ ሰለሞን ኢድ ይመስል ነበር ሁኔታዋ ከና አለባበሷ ጀምሮና እኔ አንድ መወደው ነገር ጋዜጠኝነት ላይ እንኳን አሁን ጋዜጠኛ ለመሆን እያሰበች አይደለም እሷ ጋዜጠኛ ሆነን ምንሰራ አብዛኞቻችን መደነቃቀፍ ይኖራል መሀል ላይ ስቱዲዮ ዋናው ጉዳዩ እንዴት ከዛ ነገር መመለስ ችሎ መጨረስ ላይ ነው ዋናውና ሁለቴ ምናምን መደነቃቀፍ ነበረባት ቀጥይ ያልናት ቀጥላ ግን የመጨረሻዎቹ የምታቀርቡበት መንገድ ምን ያክል አስገራሚ እንደሆነ አይተናልና አንደኛው ኳሊቲ ይሄ ነው ሁሉም ልጆችም ሊገነዘቡት የሚገባው መሀል ላይ የሆነ ኦብስታክል የሆነ ችግር ሊመጣ ይችላል በቃ እኮ ስቱዲዮ ሊጠፋ ይችላል ላይት ከፈለገ የሆነ የስክሪፕት ችግርም መሀል ላይ ሊፈጠር ይችላልና ግን ወዲያው መመለስና አጨራረሳችንን በሚገባ ማሳመር ነውና በጣም ጎበዝ የመጨረሻዎቹን ወድጃቸዋለሁ ይሄ ስለሚያስፈልግ ማለት ነው በጣም ጥሩ እሺ ተጨማሪ ሀሳብ ከሌለ ዳኞች ነጥብ ታዘጋጁልናላችሁ ሁስኒያ ሙዲን ዛሬ የሰራችሁ በጣም ጥሩ ነው ድምጽ ይገባታል ካላችሁ ደግሞ 800 ላይ ዋኤ 01 ብላችሁ ትልካላችሁ ነጥብ ታገኛለች ወደ ዳኞች ነጥብ እንሂድ ዳኞች ነጥብ አሳዩ ለሁስኒያ ሙዲን 989 እናመሰግናለን በመቀጣይ የምትመጣው ይዲዲያ መልካሙን ለመምረጥ ስትፈልጉ 800 ላይ ዋኤ 27 ታደርጋላችሁ መድረኩን ለይዲዲያ ለቃለውኝ አይታችሁ ተመልክታችሁ በጣም ጥሩ ነው ካላችሁ ኤስኤምኤስ ላይ ቮት ማድረግ ትችላላችሁ መድረኩን ለሳ ይዲዲያ መልካሙ ዋኤ 27 አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት ሰላም ሰላም እንደምን ከረማችሁ እንደምን ሰነበታችሁ ውድ የድምጽ መረዋ መድረክ ታዳሚዎቻችን እንዲሁም ደግሞ ተመልካቾቻችን በጉጉትና በናፍቆት ስትጠብቁት የነበረው ድምጽ መረዋ የኢቲቪ የታዳጊዎች የድምጽ ውድድር ሰዓቱን ጠብቆ ተጀምሯል አንድ ጊዜ ውድድራችንን በጭብጨባ ጀምረው የዛሬውን ውድድራችንን ለየት የሚያደርገው ታዲያ የተለያዩ ዙሮችን ያለፉ ከመጡ 12 ልዩ ተወዳዳሪዎቻችን መካከል ተፈትነው ለሚያልፉ 3 ተወዳዳሪዎቻችን ልዩ ሽልማት የተዘጋጀበት የመጨረሻው የፍጻሜ ውድድራችን አንድ ጊዜ እነሱን ከመጀመሪያ ጀምሮ ሲዳኙልን ለቆዩ ዳኞች እንዲሁም ደግሞ ለራሳቸው ለተወዳዳሪዎቹ ሞራል እንስጣቸው ድምጽ መረቦቹ ታዳጊዎች ከናዝራዊ ባንድ ጋር በመሆን ከዚሁ መድረክ ጡም ዜማ ያሰሙናል እየሳቅን እየተጫወትን የታዳጊዎቹን ተሰጥኦ እናደንቃለን ፕሮግራሙን በአካል ለምትከታተሉ እንዲሁም ደግሞ በቴሌቪዥን መስኮት በቀጥታ ስርጭት የምትከታተሉ ተመልካቾቻችን በኤስኤምኤስ ቁጥር 800 ላይ ዋይኤን በማስቀደም የተወዳዳሪዎቹን መለያ ኮድ በማስገባት ለምትፈልጉት ተወዳዳሪ ድምጽ መሆን ትችላላችሁ ማን ይሆን አሸናፊው የሚለው ጥያቄ ታዲያ በእናንተ በተመልካቾቻችን እንዲሁም ደግሞ በዳኞች ድምር ውጤት የሚወሰን ነው የሚሆነው በዳኞች ድምር ውጤት የሚወሰን ነው የሚሆነው ጉድ ቤቢ ዳይፐር ዘመን ባንክ እንዲሁም ደግሞ ብራሲውዝ አካዳሚ ስፖንሰሮቻችን ናቸው እጅግ በጣም እናመሰግናቸዋለን አንድ ሙዚቃ ተገባብዘን እንዲሁም የስፖንሰሮቻችንን ማስታወቂያ ተመልክተን ስንመለስ ውድድራችንን በይፋ እንጀምራለን አብሬያችሁ የምቆየውን የዲዲያ መልካሙ ነኝ መልካም ቆይታ ውድ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበር በቀጣይ ዙር መመዝገብ ከፈለጋችሁ ከስር በምትመለከቱት የቴሌግራም አድራሻችን ላይ ተመዝግባችሁ እናንተም እዚህ መድረክ ላይ ተወዳዳሪ ሆናችሁ መቅረብ ትችላላችሁ በቀጣይ ሳምንት በሌላ በአዲስ ተወዳዳሪዎች እንዲሁም በአዲስ ዙር እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት ዋው ይዲዲያ መልካሙ እጅግ አስደናቂ ምናልባት ዳዊት ጣሰው ሲመራ ካየሽ ልክ በሱ መንገድ የኢትዮጵያ አይድል ሾው አሁን በመላው ኢትዮጵያ የተለያዩ ድምፃውያንን ጥበብን ፍለጋ በማለት እየፈለገ እየሰበሰበ ይገኛል ሲመለስ አደራ አንዱን መድረክ መምራት ያለባት እሷ ነች የምትመስለኝ በጣም ጥሩ አቀራረብ በጣም ጥሩ ደስ የሚል አያያዝ ነው የያዘችው ነገር ግን ሀሳቡንም ውጤቱንም ለዳኞች ስለሆነ የምንሰጠው ይዲዲያ መልካሙ በዋኤ 27 ምን አቀረበችልን በዳኞች አይን ለነጻነት ኢዲዲያ አቀራረብሽ ነጻነትሽ በጣም በራስ መተማመን አለሽ ስታቀርቢ ተመልካችን መታይበት ዳኛን መታይበት ሁሉ ነገርሽ ደስ ይላል በጣም ማለት ነው ሌሎች ላይ ስናነሳ የነበረው መልቶ ይመሩና ተመልሰው ሲመጡ ደግሞ የመዘናጋት ነገር ነበር አይደለ አንቺ ጋር ግን ያ የለም የመራሽውን ነገር ተመልሰሽ ስትመጪ ደግሞ ተሰናብተሽ ወጣሽበት ነውና ደስ የሚል አቀራረብ ነው ያለሽ አንዳንዴ የልጆችን አቅም መድረክ ከመምራት ውጪ
ይሄ የይዘት ላይ ብዙ ብናያቸው ደስ ይለኝ ነበረ። ከመድረክ አንዳንዴ ቀለል ሊል ይችላል፣ ወይም ደግሞ በምትመርጡት ርዕሰ ጉዳይ ላይ ምን ያህል ተዘጋጅተዋል፣ ምን ያህል ነው አቀራረባቸው የሚለውን ለመለየት እንደዚህ አይነት ነገሮች ቢኖሩ ደስ ይላል። ግን መድረክ አቀራረብሽ፣ መድረክ አያያዝሽ እኔ ደስ ብሎኝ ነው ያየውሽና በርቺ ማለት ነው የምፈልገው። በጣም ጥሩ። ተጨማሪ ሀሳብ ካለ? ራሱን የቻለ ኳሊቲ ነው መድረክ መምራት፣ ፕሮግራም መምራት። ያው የሆነን ሰው ስቱዲዮ ውስጥ ጋዜጠኛ ነው በጣም ጎበዝ ነው እንደምንለው ሁሉ ወጥቶ ላይሆን ይችላል መድረክ ላይ ያ ሰው። መድረክ ላይ ያለው ሰው ደግሞ ሊደነቅ ይችላል። እያንዳንዱን ሁነት እያመጣ ነው የሚነግረን። እዛ ጋር ያለውን አሁን እንግዲህ ድምፀ መረዋ ነው የሚለው እሷ አይደለም ጀጅ የምታደርገው የዳኞች ሀሳብ ነው። ግን እሷ ናት የምትይዘው ግን አዳራሹን እያንዳንዱ ሞመንት በእሷ ነው የሚመራው ማለት ነውና በጣም ጎበዝ ነበረች። በእውነት በጣም ጎበዝ ማለት ነው። እንግዲህ ስታድግ በሚገባ አስብ። አሁን በመድረክ መሪነት የምናደንቃቸው አብዛኞቹ ኢትዮጵያ ውስጥ ያሉበት ደረጃ ላይ መድረስ የሚያስችል በሂደት መገራት የሚችል ግን አሁን ልጅነት ላይ ያለ በጣም ድንቅ አቅም ነው የተመለከትኩት ከሱ። ዛሬ እያንተባተቡኝ ያሉት እነሱ በጣም ልቀው ስለመጡ በጣም የተለየ ሆነው ነው የመጡትና ምናልባት ዳዊት ግን እዚህ ላይ ሀሳብ መስጠት ያለብህ ይመስለኛል። ኢትዮጵያ አይዶልን ስትመሩ እዚህ ጋር የምንመለከታትን ታዳጊ እንዴት አያት? በቃ እንደመራችሁ በጣም ደስ ይላል። እንግዲህ አለባበሷ ራሱ ልዩ ነው። በሀገር ባህል ልብስ ነው ተውባ የመጣችው። ድጋሚ በደንብ እንደምትከታተልም ደግሞ ያስታውቃል። ማለት ለማቅረብ ብላ አይደለም ዛሬ ይሄንን ጉዳይ የመረጠችው የሚመስለኝ በራሱ በደንብ ውስጧ ያለ የምትከታተለው የነበረ ጉዳይ ነው። ምክንያቱም አትረሳቸውም እያንዳንዱን ሂደት በየመሃሉ መግባት ያለበትን ምን አይነት ቦታ ላይ ከተመልካች ጋር ኢንጌጅ ማድረግ እንዳለባት ተወዳዳሪ ስትጋብዝ ምን ማለት እንዳለባት ሁላ እንዴት ብላ እንደምታንጠለጥል እንግዲህ ምን ያሳየነው እያለች ነበር። በመሃልም እነዚህ ነገሮች በደንብ ቅርብ ከመሆን ጋር የሚመጡ ናቸውና የምትፈልገውን ነገር በደንብ ቅርብ ሆና ነው እየተከታተለች ያለችውና እንዳትለቂ ወደፊት እንግዲህ ህልምሽ ከሆነ በደንብ ከዚህ በላይ ታሳድጊዋለሽ ብዬ አምናለሁ። የስፖንሰር አመራረጧን አይተካው። ስፖንሰር ራሱ የመጀመሪያ ስፖንሰር ገቢ ያለው እንዲሁ እንደሚታወቀው የሙዚቃ ነክ ጉዳዮች ለስፖንሰር ለመደረግ ቅርብ ናቸው። ተመልካች ብዙ ተከታታይ ይኖራቸዋል ተብለው ስለሚታሰቡ አብረው መስራት የሚፈልጉ ድርጅቶች ይፈልጉታል እንደ አይነት ፕሮግራሞችን እና ይሄ ራሱ እንደገባት ነው የሚያስተውቀው። ዛሬ እሷ ላይ ብቻ ነው ያስተዋል ነው ይሄንና አንድ ብቸኛ ይሄም አስተያየቴ ምንድነው ልምድ እንዳይሆንብሽ። ምክንያቱም ልምድ ከሆነ እስካሁን የምትመጪበት አይነት አቀራረብ ከሆነ ትንሽ እንዲ አጋድለሽ ነው የምታቀርቢው ማለት እንዲ ወይ ጸጉርሽ ሸፍኖሽ ይሁን አላቅም ግን ልምድ እንዳይሆን እንዳትቀጥይበት እና አብዛኛውን ፐርሰንት ስታቀርቢ የሆነ ወደ ጎን ነገር ሆነሽ ነውና ጸጉርሽም ከሆነ በዛ ደረጃ ተጽዕኖ ሊፈጥርብሽ አይገባም። ምክንያቱም ፊት ለፊት አንገትሽ ረጅም ሰዓት ልታቀርቢ ትችያለሽ። ልምድ ይሆናል። ረጅም ሰዓት በዚህ መልኩ ስታቀርቢ ነገም ከነጎዲያም ምን ይሆናል ከዛ እንዲህ የሆነ አቀራረብ ነው የሚሆነው። ስለዚህ እንደ ቀላል እንዳታዩ ወደፊት ተጽዕኖ ይኖረዋል። ስለዚህ ጸጉር አይመስለኛል ጸጉር እንደዚህ ሲሸፈን እንዲህ እንላለንና እንደዚህ ብታረጊ ይሄ ሁሉ አይኖችሽ ሁሉ ጋር ነው የሚደርሰውና ጸጉርሽ ስለሸፈነሽ የማታይ ስለሚመስልሽ እንዴት ያለሽ እሱን ነገር የጸጉር አለቃቀቅ ይመስለኛል። እና ይሄንን ነገር በደንብ እዩ ልምድ እንዳይሆንብሽ። ሌላው ደግሞ እንደ ሁኔታው መሆንም አንቺ ጋር አይቻልም። የአይድል ሾው ውድድር ነው፣ የሙዚቃ ውድድር ነው። ዘፍነሽ ጀመርሽው አንቺ እንደ ሁኔታው መሆን አንዱ ደግሞ ኳሊቲ ነው እንደሚቀርበው ዝግጅት መሆን እና ይሄንንም ነገር አይቻለሁ። በጣም አሪፍ ነው። በርቺ። ዛሬ ነው ድምጽ እንዳላት ያወቅ ነው። እኛ ይሄው አመት ቆይተናል። ዛሬ ነው የሰማነው። ምናልባት አንድ ሁለት ሙዚቃ ትዘፍንላለ ለኛ ለቻናሉ ማለት ነው ታቀርብልናለች ብዬ አምናለሁ። እንደዚህ ተወዳዳሪዎቹን ላለማሳጣት ብላ ነው እንጂ ከዚህም በላይ ያለ ትዘፍን ነበር። በቀጥታ ወደ ዳኞች ነጥብ እንሄዳለን። በቴሌቪዥን መስኮት የምትከታተሉ ግን ይዲዲያ መልካሙ አሁን ያቀረበችው በጣም ጥሩ ነው ካላችሁ 800 ላይ ዋኤም በማስቀደም 27ን ትልካላችሁ። የዳኞችን ነጥብ ግን አሁን እንመለከታለን። 10-9-9 እናመሰግናለን። በቀጣይ የምናልፈው በዋኤ 05 ወደ ተወከለችው ተወዳዳሪ ይሆናል። መክሊት ግዛቸው መድረኩን ትይዛለች። ወደ ቦታ መክሊት ግዛቸው ዋኤ 05 ሰላም
ሰላም የአዲስ ቅኝት ፕሮግራማችን ተከታታዮች፣ እነሆ ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንደተለመደው እዚህ ስቱዲዮአችን የተለያዩ እንግዶችን ታዳሚዎችን ጠርተን እንዲሁም ደግሞ ለየት ባለ መልኩ 3 እንግዶችን እዚህ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። በዛሬው በአዲስ ቅኝት ፕሮግራማችን እንግዲህ የምንመለከተው የመሬት ስበት ለ5 ደቂቃ ቢጠፋ ምን ይፈጠራል የሚለው ነው። እንግዲህ ሁላችሁም በቤታችሁም ሆናችሁ እዚሁም ደግሞ ስቱዲዮአችን ድረስ ያላችሁ ተመልካቾቻችን የመሬት ስበት ለ5 ደቂቃ ቢጠፋ ሁሉም ሰዎች ወይም ደግሞ ሁሉም ነገሮች በአየር ላይ ይንሳፈፋሉ ብላችሁ እንደምታስቡ ተስፋ እናደርጋለን። ነገር ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታ የምታደርጉ ከሆነ ብዙ ነገሮች እንደሚፈጠሩ፣ ብዙ ትምህርቶች እንደምታገኙ ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። የመሬት ስበት ማለት በሁለት ማስ መካከል የሚፈጠር ፎርስ ሲሆን እንዲሁም ደግሞ ማስ በጠነከረ ቁጥር ፎርሱ የጠነከረ ይሆናል። ግራቪቲ በጠነከረ ቁጥር ደግሞ የምድር ፖል ወይም ደግሞ የምድር ወገብ የጠነከረ ይሆናል ማለት ነው። የምድር ስበት ማለት ፀሐይ በምድር ይቅርታ ከእንደገና ልጀምር። ካሁን ልጀምር። እስኪ በደንብ የምትፈሪው ሰው ምናምን በደንብ ሁሉንም የመሬት ስበት ማለት በሁለት ማስ መካከል የሚፈጠር ፎርስ ሲሆን ማስ በጨመረ ቁጥር ፎርሱ የጠነከረ ይሆናል። ፎርስ በጠነከረ ቁጥር ደግሞ ግራቪቲ ይጠነከራል። ግራቪቲ በጠነከረ ቁጥር ደግሞ የምድር ፖል ወይም ደግሞ የምድር ወገብ የጠነከረ ይሆናል ማለት ነው። የመሬት ስበት በሚኖርበት ሰዓት ምድር በፀሐይ ዙሪያ እንዲሁም ደግሞ በራሷ ዛቢያ እንድትሽከረከር የሚያደርግልን ነው። ከፍተኛ ቦታ እንዲሁም ደግሞ ዝቅተኛ ቦታ እንዲኖር ያደረገው የመሬት ስበት ስላለ ነው። በዋናኝነት ደግሞ አትሞስፌራችንን ጠብቆ የምንተነፍሰውን አየር የሚይዝልን የመሬት ስበት ነው ማለት ነው። ስለ መሬት ስበት የዚህን ያህል ካየን አሁን ደግሞ በቀጥታ ወደ ዋናው ርዕሳችን እንሄዳለን ማለት ነው። የመሬት ስበት ለ5 ደቂቃ በሚጠፋበት ሰዓት በመጀመሪያ መሬት የመሽከርከር ፍጥነቷ ይጨምራል። በመቀጠል ምድር ላይ ያሉ ነገሮች ሁሉም ቤቶች፣ ጀልባዎች፣ መኪኖች፣ ሰዎች ሁሉም ነገሮች መብረር ይጀምራሉ። በኢኳቶር አካባቢ ከባድ የሆነ ንፋስ ይፈጠራል። በዚህም ምክንያት ውሃዎች፣ ዛፎች፣ ሰዎች ሁሉም ነገሮች ወደ ስፔስ ይበተናሉ። የመሬት የውስጠኛው ክፍል በመለጠጥ ምድር ላይ የእሳተ ገሞራ ፍንዳታ እንዲሁም ደግሞ የመሬት መንቀጥቀጥ ይፈጠራል። ፍንዳታዎችና ላቫዎች ወይም ደግሞ የመሬት ቅርፊት የምንላቸው አፈሮች፣ ድንጋዮች ሁሉም ነገሮች ወደ ስፔስ ይበተናሉ። አትሞስፌር ውስጥ ያለ ጋዝንም ጨምሮ። በዚህም ምክንያት አትሞስፌር ውስጥ ያለ ጋዝ በሚበተንበት ጊዜ የሰው ልጅ ኦክሲጅን ማጣት ብቻ ሳይሆን ኤር ፕሬሸር ተፈጥሮ የጆሮአችን የውስጠኛው ክፍል ይፈነዳል። ተመልካቾቻችን በቤታችሁ ሆናችሁ የምትከታተሉ እስካሁን ድረስ አስደናቂ ነገሮች እየሰማችሁ እንደሆነ ተስፋ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችን ቆይታ የምታደርጉ ከሆነ ከዚህም በላይ አስደናቂ ነገር የምናይ ይሆናል። በድጋሚ አብራችን ቆዩ። በመቀጠል በሶላር ሲስተማችን ላይ ያሉ ፕላኔቶች ወደ ስፔስ ይበተናሉ፣ ምድርንም ጨምሮ በ5 ደቂቃ 150 ኪሎ ሜትር ይበራሉ። ከ5 ደቂቃ በኋላ የመሬት ስበት ወደ ምድር በሚመለስበት ሰዓት ሁሉም ነገር ወደ ምድር ይወድቃል። በዚህም ጊዜ ድንገት እሱን በፈጣሪ ቸርነት ነው ተመልካቾቻችን፣ በፈጣሪ ቸርነት የሰው ልጅ ተርፎ ከሆነ ከፍተኛ ጉዳት ውስጥ ነው የሚሆነው። ምክንያቱም ቅድም ምን እንደሚፈጠር የተመለከትነው ነበረ። በመቀጠል አትሞስፌር ወደ ነበረበት በሚመለስበት ሰዓት ምድር ላይ የመሬት የእሳተ ገሞራ ፍንዳታ፣ የመሬት መሰንጠቅ፣ የመሬት መንቀጥቀጥ ይፈጠራል። ምክንያቱም ቅድም የነገርኳችሁ የመሬት የውስጠኛው ክፍል የተለጠጠው ወደ ነበረበት በሚመለስበት ሰዓት የያዘውን አየር አምቆ በሚያስገባበት ሰዓት ነው የመሬት መሰንጠቅና የመሬት መንቀጥቀጥ የሚፈጠረው ማለት ነው። በዚህም ምክንያት የተለያዩ የተወሰኑ ከተሞች ይጠፋሉ ማለት ነው። ተመልካቾቻችን በዛሬው ዝግጅታችን ትልቅ እውቀት እንዲሁም ደግሞ ያላሰባችሁትን ነገር እንዳገኛችሁበት ተስፋ እናደርጋለን። በቀጣይ ሳምንት ደግሞ በተለየ እንግዳ በተለየ ርዕስ እስከምንገናኝ ድረስ መልካም ጊዜ። ፕሮግራሙን እየመራው አብሬያችሁ ቆይታ ያደረኩት እኔ መክሊት ግዛቸው ነበርኩ። ሰናይ ሳምንት። እናመሰግናለን መክሊት ግዛቸው በዋይኤ 05 ተወክላለች። ዛሬ ያቀረበችው በጣም ጥሩ ነው ካላችሁ 800 ላይ ድምጽ መስጠት ትችላላችሁ። ዳኞች ግን የእናንተ ጊዜ ስለሆነ አሁን ባቀረበችው ዙሪያ ምን ሀሳብ ትሰጣላችሁ? ለነጻነት ፍቅር መክሊት ተረጋጋሻው? አይ በጣም ቆንጆ ነው ያነሳሽው ርዕሰ ጉዳይ ማለት ነው። ትንሽ የአለመረጋጋት፣ በጣም ፍጥነት፣ ፍራቻ እነዚህ ነገሮች ተቀላቅለው ነው ጉዳይሽን እንዳታቀርብ ያደረገሽ ብዬ ነው ማስበው። ምክንያቱም ስትፈሪ ትጨነቂያለሽ፣ አለመረጋጋት ይመጣል። ከዛን ደግሞ ከምንየው ብጨርስ ብለሽ ነው የምታስቢውና እነዚህን ሶስቱን ነገሮች ይዘሽ ስታቀርቢ እንደዚህ አይነት መደነቃቀፎች ይመጣሉ። ግን ከዚህ ሁሉ መደነቃቀፍ በኋላ ያቀረብሽበት መንገድ ደስ ይላል፣ ቆንጆ ነው። አሁንም ግን አለመረጋጋት አለው። በጣም ትፈጥኝ ነበረ። በቃ ባንቺ ፍጥነት ልክ ነው እንዲህ የሰማውሽ ያለውትና
በጣም ነበር የምትፈጥኒው። መጀመሪያ አካባቢ እንደውም ስታቀርቢ በኋላ ላይ ተረጋግተሽ ከመጣሽ በኋላ አስተካከልሽው እንጂ መሀል ላይ አንዳንዴ ምን ጊዜም ወደ መድረክ ስትመጪ ወይም ደግሞ ፕሮግራም ስታስተዋውቂ የፕሮግራምሽን ርዕስ ካስተዋወቅሽ በኋላ በዚህ ርዕስ ውስጥ ልትዳስሺ ወይም ደግሞ ልታነሺ የፈለግሽውን ጉዳይ ማስተዋወቅ አለብሽ። አንዱ እሱ ነው። ምክንያቱም ሰው ምንድነው ዛሬ በዚህ ፕሮግራም ውስጥ ምንድነው መስማት ምን ሰማው ምንድነው የምናየው የሚለውን ነገር ይፈልጋል። አንቺ መጀመሪያ እንደዛ አላደረግሽም። እሱን ነገር ማየት ወይም ደግሞ ማስተካከል። ከዛ ባለፈ ደግሞ እንግዶችን አስተዋውቀሽ ነበር አይደለ? ዳኞች ካልሽን ዳኞች ነን፣ ችግር የለውም፣ ነጥብ ነው የምንሰጠው። ነገር ግን እንግዶች አሉኝ ስላሽ እነዚህ እንግዶች ምንድን ናቸው፣ የፕሮግራምሽ አንዱ አካል ናቸው የሚለውን ነገር ረስተሻቸዋል ጭራሽ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ብታስተካኪ፣ ከዛ ባለፈ ግን መረጋጋት ቢመጣ ፍጥነትሽን ብትቀንሺ፣ ይሄ ሁሉ ነገር ቢሆን አሁን ያነሳሽው ርዕሰ ጉዳይ ከተረጋጋሽ በኋላ ያቀረብሽበት መንገድ በጣም ደስ ይላል እና እነዚህ ነገሮች ምን ጊዜም በቃ ወደ መድረክ ስትመጪ መጀመሪያ መረጋጋት አለብሽ፣ ፍጥነትሽን ቀነስ ማድረግ አለብሽ እና እነዚህ ነገሮች ላይ ትኩረት አድርጊ። ከዛ ባለፈ አለባበስሽ ቆንጆ ነው፣ ደስ ትያለሽ፣ አቀራረብሽ በጣም ነው ደስ የሚለውና በርቺ ማለት ነው የምፈልገው። እናመሰግናለን። ታሽ ሰለሞን፣ ያው ጎበዝ እኮ ነሽ ማለት ተዝናኖትሽ የምትገልጭባቸው ቃላቶች ቋንቋዎች በጣም ጥሩ ናቸው። ምናልባት እነ ወገን ለሁሉም ቋሚ የሆነ ጊዜ አለማስቀመጣቸው ቫራይቲ እንዲኖር አድርጎት ሊሆን ይችላል። ረዝሟል በጣም አንዳንዴ በመርዘም ውስጥ ብዙ ነገር ይታጣል። ቅድማውን ባጭሩ 2 ደቂቃ በማይሞላ ነገር ውስጥ ሰጥተውን የሄዱት ልጆችን ስናደንቃቸው ነበራል። እጥረትም ራሱን የቻለ እዚህ ያለው ኦዲየንስ የሚወስደው ነገር እንዳለ ማሰብ ያስፈልጋልና ሲረዝም አሁን ገና 2ኛ 3ኛ ዙር የምታስባቸው ነገሮች እያሰበች ነው ቅድም ስትል የነበረው እንጂ እስከ ምሳሳት ድረስ እኮ ትክክል ነበረች መጀመሪያ ላይ። ግን በረዘመ ቁጥር በዛው ልክ ስህተቶች ሊበዙ ይችላሉና ረዝማል። የሆነ የውድድር ጊዜ ነው ተዩ። ውድድር ብቻ አይደለም ጋዜጠኝነት ላይም ጊዜ አለው ለዜናም ለምንምና በዚህ ደቂቃ ሀሳባችሁን ቴክኒሻንም ወዲያው ዝም ስለማይል ይቆርጠዋል የሆነ ሰዓት ላይና ጊዜንም መለማመድ በሚገባ ያስፈልጋል። ሌላው ግን ድምጸት ምንለው ተዝናኖት ሀሳብን በእንደዚህ አይነት ቋንቋ መግለጽ የሚባሉት ነገሮች አብዛኞቹ ጥሩ ነበሩ። በርቺ ለማለት ወዳለሁ። እንግዲህ በጣም ጥሩ። ዳዊት ጋር ሀሳብ ካለሽ? አይ በጣም እንደተዘጋጀች እኮ ያስተውቃል ማለት ለዛ ነው ትንሽዬ ነገር ፌል ሲያረግባት በጣም የምትደነግጠው። ጉዳዩንም ይሄ ሙያውንም በጣም ስለምትፈልገው ነው በዚህ ደረጃ ስሜታዊ የምትሆነውና እንዳልከው ክራይቴሪያዎች መኖር አለባቸው የደቂቃ ጉዳይ። ምክንያቱም እሷ በጣም ስለፈለገችውም በጣም ተዘጋጅታበታለች፣ በጣም ማርዝመዋለች። እያንዳንዱ መረጃዎች እኮ ወሳኝ ናቸው። ግን ከረዘመ የሷ አይምሮ ትንሹን ነገር ይወስድና ከዛ በኋላ ወደ ሌላ ጉዳይ የመሄድ እድሉም ስለሚሰፋ እንደተባለው ባጭሩ ጉዳዮችን መከወን የተሻለ ይሆናል። ያነሳሽው ኦድ ነው። ኦድ ነገር ደግሞ ሰው በጣም መስማት ይፈልጋል። የተለየ ነገር ይዘሽ ነው አንቺም ደግሞ የመጣሽው። ግን ደግሞ ውስጥ አሁንም ጉዳይ ውስጥ መግባት አትርሱት። ምክንያቱም ጉዳይ ውስጥ በጣም ብትገቢ ኖሮ አሁን ለምሳሌ የመሬት ስበት ባይኖር ምን ይፈጠራል የሚለው በጣም እኮ ትልቅ ጥያቄ ነው ያነሳሽው። ሶ ስፔስ ልትሰጭን ይገባል። አሁን ይሄንን የምናስብበት እስኪ ምን ይፈጠር ይሁን እውነትም ምናም ብዬ እያሰብኩ ነበር እኔ። ግን አንቺ ከዛ እኔ በዛሽ ሰከንድ ውስጥ አንቺ የትና የት ሄደሻል? በጣም ርቀሽ ሄደሻል። ይሄ የሆነውም ጉዳዩን በደንብ እንትና አልያዝሹ ማለት ምንድነው ጉዳዩ? ያንን ብትይዙ ኖሮ ለኛም ስፔስ ሰጪናለሽ ምን ማድረግ እንዳለብሽም ራሱ ተፈጥሯዊ ነው እኮ። እዚህ ጋር ምን ማድረግ አለብኝ የሚለው በተፈጥሮ ይገባሻል ለራስሽ ጉዳይ ውስጥ ስትገቢ ማለት ነው። እና ያንን ነገር ለቀጣይ በደንብ አስቢበት። በጣም ጥሩ። ዳኞች ነጥብ አዘጋጁልን። በቴሌቪዥን መስኮት ደግሞ የመክሊት ግዛቸውን ስራ ያያችሁ ድምጽ ይገባታል ካላችሁ 800 ላይ ዋኤ 05 ብላችሁ መላክ ትችላላችሁ። የዳኞችን ነጥብ እንመልከት። ዳኞች ነጥብ ይሰጡናል 988። እናመሰግናለን። የቀጣይ ተወዳዳሪያችን ዋኤ 09 ነው። ውክል ቁጥሯ ሶሊያና ሄኖክ ወደ መድረክ ትመጣለች። ሶሊያና ሄኖክ ዋኤ 09።
ሰላም ጤና ይስጥልን ውድ የቲቪ ልጆች ዓለም ፕሮግራም ተከታታዮች፣ ይህንን ውድድር ለመዳኘት የተሰየማችሁ ዳኞቻችን፣ ይህንን ውድድር ለመከታተል የመጣችሁ እንግዶቻችን፣ እንዲሁም ደግሞ በቴሌቪዥን መስኮት የምትከታተሉን ውድ የቲቪ ልጆች ዓለም ፕሮግራም ተከታታዮች ክቡራንና ክቡራት እንኳን ደህና መጣችሁ እያልን የዛሬውን ፕሮግራም እንጀምራለን። የዛሬውን ፕሮግራም በመምራት አብራችሁ የምቆየው ሶሊያና ሄኖክ ከመላ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ቆዩ። በዛሬው ፕሮግራማችን እናንተን ያስተምራል ያስደስታል ብለን ያሰብናቸውን ፕሮግራም ይዘን መጥተናል። በቅድሚያ ግን ለዚህ ፕሮግራም ሞራል ያስፈልገው። መልካም። በመጀመሪያ የህይወት ክህሎት ምን ይመስላችኋል? የህይወት ክህሎት ማለት ልጆች የሰው ልጅ በውስጡ ያለውን ዝንባሌ፣ ተሰጥኦ፣ ችሎታ በማውጣት በማህበረሰቡ ዘንድ ተቀባይነትን አግኝቶ እንዲኖር የሚያደርገው የህይወት ስልት ነው ካላችሁ ትክክል ናችሁ። የህይወት ክህሎትን በዚህ መልኩ ከገለጽን ከህይወት ክህሎቶች ውስጥ ደግሞ የሚገለጸው ታማኝነት ነው። ታማኝነትስ ምን ይመስላችኋል? ታማኝነት ማለት የስነ ምግባር ጉዳይ ነው። ታማኝነት ለቤተሰብ፣ ታማኝነት ለሀገር፣ ታማኝነት ለሁሉም ሰው እውነተኛ መሆን ነው ካላችሁ ትክክል ናችሁ። ስለዚህ ልጆች የዛሬው የህይወት ክህሎት ፕሮግራማችንን በዚህ ዘጋን። እናንተም ታማኝ በመሆን ለሁሉም ሰው እውነተኛ በመሆን ጊዜያችሁን አሳልፉላለሁኝ። የዛሬው የህይወት ክህሎት የተሰኘው ፕሮግራማችን ይህን ይመስል ነበረ። ፕሮግራሙን በመምራት አብሬያችሁ ቆየሁ ሶሊያና ሄኖክ ከመላ ስቱዲዮ ባለሙያዎች ጋር በመሆን ነው። ቸርን ሰንብቱ። እናመሰግናለን። ሶሊያና ሄኖክ ዋኤ 09 በሰለጠነችው መሰረት ይህን የመሰለ አቀራረብ አቅርባልናለች። ነጥቡ ግን የዳኞች ስለሆነ መድረኩን ለዳኞች እሰጣለሁኝ። በቀጥታ ሰለሞን አባባ። መልካም ሶሊያና፣ በጣም ጥሩ። እንግዲህ ፓወር ያለው ከድምጽ ጋር የታጀበ ቆንጆ አቀራረብ ነበርና ያው ቴሌቪዥን ሬዲዮ ሲሆን እንግዲህ ገልጽሻቸዋል አብሮት ያሉ ቴክኒክ ባለሙያዎችን፣ ግን መድረክ ላይ ሲሆን ነው ሞራል ያስፈልግም ምናምን የሚለውን ነገር መጠቀም ያለብን። ያው ሬዲዮ ላይ ስናቀርብ ቴሌቪዥን ላይ ስናቀርብ ያንን መጠቀም አንችልም። ዛሬ እንግዲህ እንደቀረጻ ወላጆች እኛ ምናምን ስላለን እዚህ ጋር እሱን ልናስብ እንችል ይሆናል። ግን አንቺ ማስብሽ እንደ ጋዜጠኛ ስለሆነ ጋዜጠኝነት ላይ እንዴት ያችን የተሰጣትን ሰዓት በጥሩ አቀራረብ ከኦዲየንስ ጋር ያጭብጨባው ሞራሉ ምናምን ሰው ሲሰማው ራሱ የሚያደርገው ነገር ይሆናል ብዬ ነው ማስበው። ግን እርሱ በጣም ጥሩ ቀደም ሲል ካነሳቸው አንድ ታዳጊ ለታዳጊ ብቻ አይደለም ለኛም በህይወት ክህሎት ውስጥ የሚያስፈልጉ አንድ ሰው በህይወቱ ሊያሟላቸው የሚገባ ነገሮች ምንድናቸው የሚለውን ነገር ነው። ስላጠረ ብዙ ነገር አግኝቻለሁ ብዬ ባላስብም ግን በጣም ጥሩ ሀሳብ ምናልባት ደግሞ የተሟላ ጊዜ ውድድር ስለሆነ ስላጠረ ነው እንጂ ጊዜ ቢሰጥሽ ከዚህ በላይ እንደምትሆኚ በዚህ ባጭር ደቂቃ ተረድቻለሁና ወደፊት ብዙ የሚሳክሩ ነገሮች ይኖራሉ። ያው በፍጥነት መልክ የሚመጡ የሚታረሙ ነገሮች ይኖሩ ይሆናል። ግን በኔ ግንዛቤ በኔ እይታ በአሁን በሰጣት ደቂቃ በጣም ቆንጆ አቀራረብ ነበር። በጣም ጥሩ። ተጨማሪ ሀሳብ ከሌለ ዳኞች ነጥብ ታዘጋጃላችሁ። በዋኤ 09 መደገፍ ድምጽ መስጠት ይቻላል። ለሶሊያና ሄኖክ ዳኞች ነጥባችሁን እኩል እናያለን። 10-9-8 እናመሰግናለን። በጣም ጥሩ። ወደ ቀጣይ ተወዳዳሪያችን እንሄዳለን። ቀጣይ ተወዳዳሪያችን ቤተልሔም አፍወርቅ በዋኤ 11 ተወክላለች። በቀጥታ ወደ ተወዳዳሪያችን ቤተልሔም አፍወርቅ ዋኤ 11። ሰላም ጤና ይስጥልን ውድ የስክሪን ጊዜ ለልጆች ፕሮግራም ተከታታዮቻችን እንደምን ውላችኋል? ርቀት ሳይዘን ቦታ ሳይገድበን ባልንበት ሰዓት ባልንበት ቀን ይኸው ተገናኘን። እንደ ቀድሞ ያገሬ ሰው ሳንቸገር ሳንጉላላ ይኸው መጣ በቤታችሁ በስክሪኑ ልናስተምር ልናብራራ። ይህ ዘውትር ለተቀዳሚ ከቀኑ 8 ሰዓት ጀምሮ በኢቲቪ ልጆች ላይ የሚዘጋጀው የሚቀርብላችሁ የስክሪን ጊዜ ለልጆች ዝግጅታችን ነው። ታዲያ ዛሬም እንደወትሮ ሁሉ ከዚች ዲጂታል የሆነች ከመጣቸው ዓለም ለእናንተ ለዲጂታል ዘመን ልጆች ይመጥናሉ፣ ያዝናናሉ፣ ያስተምራሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ቴክኖሎጂ ተኮር ፕሮግራሞቻችንን ይዘንላችሁ በስክሪናችሁ ከተፍ ብለናል። ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ቤተልሔም አፍወርቅ ከመላ ስቱዲዮ ባለሙያዎች ጋራ በጋራ በመሆን ነው። በቅድሚያም ግን በየቤታችሁ ሆናችሁ ይህንን ተወዳጅ ፕሮግራም እየተከታተላችሁ ያላችሁ ልጆች እንደዚሁም ደግሞ ወላጆች ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እያመሰገንን፣ እንደዚሁም ደግሞ በአካል በስቱዲያችን ተገኝታችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ ልጆችና ወላጆች እንኳን ደህና መጣችሁልን እያልን ለእናንተ ምስጋናችን ላቅ ያለ ነው። ታዲያ ለማወቅ ለመማር ለመዝናናት ዝግጁ ለሆናችሁት ለእናንተ ሞቅ ያለ ሞራል
ተመልካቾቻችን ፕሮግራማችን እንደዚህ ሞቅ ባለ መልኩ ጀምረናል። በዛሬው የስክሪን ጊዜ ለልጆች ፕሮግራማችን እንግዲህ ስለ ዲጂታል ቴክኖሎጂ እንዳስሳለን። ዲጂታል ቴክኖሎጂ እንደሚታወቀው ህይወታችንን እያቀለለ የመጣ አንዱ የህይወታችን ግብአት ነው ብንል እንኳን ማጋነን አይሆንብንም። ታዲያ ቴክኖሎጂዎችን ለትምህርት፣ ለግብይት፣ ለትራንስፖርት እንጠቀምባቸው እንስተዋላለን። ታዲያ የዚህ ቴክኖሎጂ ውጤት ደግሞ አንዱ የማህበራዊ ትስስር ገጾች ናቸው። የማህበራዊ ትስስር ገጾችን እንግዲህ በኢንተርኔት ወይንም ደግሞ በበየነ መረብ አሊያም ደግሞ ያለ ኢንተርኔት እንጠቀምባቸው እንስተዋላለን። ታዲያ ልጆች እነዚህን ከምንጠቀምባቸው ዋና ዋና ቁሳቁሶች ውስጥ ታብሌቶች፣ ስልኮች፣ ላፕቶፖች ዋነኞቹ ናቸው። ታዲያ ማስተር ማይንድ ቢሄቪየር ከሰሞኑ ባወጣው ጥናት መሰረት ልጆች የስክሪን ጊዜያቸው እንዴት መቆጠብ አለባቸው በሚል ዙሪያ እድሜያቸው ከ0 እስከ 2 ዓመት የሚገኙ ህጻናት ጊዜያቸውን ከስክሪን ጋር እንደሚያሳልፉ አሳውቋል። ታዲያ ከ7 እስከ 17 ዓመት የሚገኙ ታዳጊዎች ደግሞ 55% ያክል የሚሆኑት ጊዜያቸውን ከ7 ሰዓታት በላይ ያክል በስክሪን ላይ እንደሚያሳልፉ አስታውቋል። አያይዞም ታዲያ ልጆች በስክሪን ላይ ጊዜያቸውን ሲያሳልፉ ለተለያዩ የአእምሮ ጭንቀቶችና ድባቴዎች እየተዳረጉ ነው ብሏል። ይህንን ጥናት መሰረት በማድረግ የልጆችን የስክሪን ጊዜ እንዴት አድርገን መመጠን አለብን? ወላጆች ለልጆች እንዴት አድርገው የስክሪን ጊዜያቸውን መስጠት ይችላሉ? እንዴት ስለምን ያክል ሰዓት ስክሪንን መጠቀም እንችላለን የሚለውን ለመዳሰስ ባልደረባችን ገነት ከአንድ የስነ ልቦና ባለሙያ ጋር ቆይታ አድርጋለች። ተከታትለን እንመለስ። ልጆች የዛሬው የስክሪን ጊዜ ለልጆች ዝግጅታችን በዚህ መልኩ ተጠናቋል። ጌሞችን ተጫወትን፣ እንዴት አድርገን ስክሪንን መጠቀም እንዳለብን አወቅን፣ ተዝናናን፣ ተማማርን። ታዲያ እንዲህ ያለ ፕሮግራማችን ፍጻሜው ላይ ደርሷል። እስከ ቀጣዩ አዝናኝ አስተማሪና እውቀት ሰጪ ፕሮግራማችን እስክንገናኝ ድረስ መልካም ጊዜ። እናመሰግናለን። ቤተልሔም አፈወርቅ በሰለጠነችው በተማረችው መሰረት ለተመልካቾች ለዳኞች ይሆናል ያለችውን በዚህ መንገድ አቅርባልናለች። በቀጥታ ግን ወደ ዳኞች ነው የምንሄደው። የተመለከታችሁ ግን በቴሌቪዥን መስኮት ዋኤ 11ን በመላክ 800 ላይ ድምጽ መስጠት ትችላላችሁ ለቤተልሔም። በቀጥታ ለዳዊት ጣሰው ሰጠው። እናመሰግናለን በጣም ቤተልሔም። ፈገግታሽ በጣም ነው ደስ የሚለው። በተለይ ስትጀምሪ አካባቢ በጣም ደስ ይላል። ትንሽ በጊዜ ሂደት እየቀነሰች በስሱ ነው እየቀነሰ ከዛ መጨረሻ አካባቢ ትንሽ አይደል አስተውለሻል አይደል? ይሄንን ነገር አይቻለው። በቃ ቋሚ ወጥ መሆን አለበት። ምክንያቱም በጣም ደስ ይላል ፈገግታሽ በራሱ ያንን ነገር ታዝቤያለሁ። ድምጽሽም በጣም አቅራቢ ነው። ተመልካቾችን አንቺ ጋር እንዲመጡ የሚያደርግ ነው። በደንብ ደስ የሚል ነው። ቃላትሽ በጣም ነው የሚሰማው። ስታወሪ እያንዳንዱ የምታወሪበት መንገድ በራሱ በጣም ሂደቱ በጣም ደስ የሚል ነው። እሱን ነገር ታዝቤያለሁ። አለባበስሽም በጣም ቆንጆ ነው። ያነሳሽው ርዕሰ ጉዳይ በጣም ወሳኝና ትልቅ ርዕሰ ጉዳይ ነው። ዘመኑ የቴክኖሎጂ ነው። ያንን ደግሞ እመኑ እያልሽ ዝም ብሎ በወሬ ብቻ አይደለም እየነገርሽን ያለሽ ወይም ደግሞ እንዲህ አይደለም እንዲህ ነው ጠቃሚ ነው አይደለም የሚሉ ንግግሮችን ብቻ አይደለም እያደረግሽ ያለሽው በመረጃ በደንብ የዳበረ ነው። በደንብ መረጃዎችን ይዘሽ ነው እያቀረብሽ ያለሽው ለማሳመንም የምትሞክሪው ስለ ቴክኖሎጂው እና እነዚህ ነገሮች በጠንካራ ጎና አይቻችኋለሁ። ለቀጣይ ቫራይቲ ነገሮች ብትጨምሪበት እንዲሁም ደግሞ የተለመዱ ቃላትን ደግሞ እናንተን ያስተምራሉ ያስጨብጣሉ እንዲህ አይነት ነገሮች የተለመዱ አሉ የሚዲያ ቃላት እነሱን በሌላ ባንቺ በሆኑ ነገሮች ብትተኪያቸው ስትሰናበችም እንደዛው እስካሁኑ እንዲህ ነበሩ ምናምን የሚሉትን በሌላ አይነት አነጋገሮች ብትቀይሪያቸው የበለጠ ከዛ በፊት የጠቀስኳቸው ኳሊቲዎች ላይ አሪፍ ያደርጉታል ብዬ አስባለሁ። በርቺ። በጣም ጥሩ። ተጨማሪ ሀሳብ ከሌለ ዳኞች ጋር ዋኤ 11 የተወከለችው ቤተልሔም አፈወርቅ በኤስኤምኤስ 800 ላይ መላክ ትችላላችሁ። አሁን ግን የምንሰማው የዳኞችን ውጤት ይሆናል። ዳኞች ነጥብ ታሳዩኛላችሁ። ለቤተልሔም አፈወርቅ አሁን ባቀረበችው ዝግጅት ወይም ደግሞ መድረክ አያያዝ 10-9-8 እናመሰግናለን።